ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ሳምንታዊ የውሃ ልክ ፕሮግራም ተጀምሯል። ዘቢባ ሁሴን ነኝ። የዛሬውን የውሃ ልክ ፕሮግራም እየመራው አብሬያችሁ ቆይታን የማደርግ ነው የሚሆነው። እንግዲህ ዛሬ የምገኘው በአዲስ ዓለም አቀፍ ኮንቬንሽን ማዕከል ውስጥ ነው። እንግዲህ በዚህ ማዕከል ውስጥ በርካታ ዓለም አቀፍም ሀገር አቀፍም ሁነቶች እየተስተናገዱ ቆይተዋል። ዛሬ ደግሞ እንግዲህ አንድ አውደ ርዕይ ያለ ተብዬ ነው ወደዚህ የመጣሁት። የዛሬው አውደ ርዕይ እንግዲህ በተለይ እኛ የውሃ ልክ ፕሮግራማችን ኮንስትራክሽን ዘርፍ ላይ ትኩረት እንደማድረጉ መጠን እንግዲህ ለኛ የሚጠቅሙን ግብአቶች እዚህ ይገኛሉ። በተለይ ደግሞ ግንባታዎችን ከሰራን በኋላ ህንጻዎችን ካቆምን መኖሪያ ቤቶቻችንን ካነጽን በኋላ ለማጠናቀቅ የሚጠቅሙን ሁኔታዎች ደግሞ ከተጠናቀቀ በኋላ ለመግባት ኗሪ ለመሆን ወይንም ለስራ ቦታ ምቹ እንዲሆን የሚያደርጉ ከፈርኒቸር ጀምሮ የተለያዩ ማቴሪያሎች አሉ። ስለዚህ እነሱን ወደ ውስጥ ገብተን የምንመለከት ነው የሚሆነው። አብራችሁን ሆኑ። ሰላም ጤና ይስጥልን። አብሮ ይስጠን። ዘቢባ እባላለሁ። ሰናይ መልካም። እንግዲህ ከፋና ቴሌቪዥን የመጣሁት የውሃ ልክ የሚባል ፕሮግራም አለ። እንኳን ደህና ቆያችሁ። በጣም የሚያማምሩ ድንጋዮች አሉ። ስለዚህ ምንድን ናቸው? ከምንድን ነው የሚሰሩት? ለምን አገልግሎት ነው የሚውሉት? የሚሉትን ትንሽ እንድታወራኝ ፈልጌ ነበር። መልካም። እሺ፣ አረፍ ብላ። ከየት ነው የሚገኙት እነዚህ ማቴሪያሎች? ማቴሪያሉ ያው የሀገራችን ውስጥ ማቴሪያል ነው። ሀገራችን ናቸው። ካሁን በፊት ከውጭ ነበር የሚመጣው የሚገርምሽ። አሁን ግን ሙሉ በሙሉ ሀገራችን ላይ ማምረት ችለናል። ብዙ ጊዜ ቆንጆ ነገር ስናይ ዲላይን የሚማረክ ነገር ስናይ ከውጭ ኢምፖርት የተደረገ ነው ብለን ነው የምናስበው። እውነት ነው። ስለዚህ በሀገር ደረጃ እነዚህን ድንጋዮች እናመርታለን። የት አካባቢ ይገኛሉ? ሁሉም የኢትዮጵያ ክፍል ማለት ይቻላል። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ በየትኛውም ቦታ ብትሄጂ የተፈጥሮ ድንጋይ በጣም አለ። እኛ እንደ አጋጣሚ ሆኖ አቬለብል የሆኑትን ነው አሁን እየተጠቀምን ያለ ነው። ለወደፊት ግን ከሁሉም አቅጣጫ የማምጣት እንደየሰው ፍላጎት ከሁሉም አቅጣጫ አምጥተን ተደራሽ ለማድረግ ነው እቅዳችን። ለምን አገልግሎት ነው የሚውሉት? እስኪ በደንብ እንደው እነዚህ ለግድግዳ ማስጌጫዎች ናቸው። ከቤት ውስጥም ይሆናሉ፣ ውጭም ይሆናሉ። ግድግዳ ነው የምናስጌጥባቸው። ድንጋዩ ሲመጣ እንደዚህ አይነት ቅርጽ ይዞ አይደለም መቼ የምታገኙት። በምን አይነት ማቴሪያል በምን አይነት ማሽን ነው ወደዚህ ቅርጽ የምታመጡት? አሁን ወደ እንደዚህ አይነት ቅርጽ ሲቀየር ብዙ ፕሮሰስ ይሄዳል። መጀመሪያ እቃው ይመጣል፣ ከዛ በኋላ ይቆረጣል፣ በሰፊው ይቆረጣል። ከተቆረጠ በኋላ እንደገና በቀጫጭኑ ደግሞ እንደገና ይቆረጣል። ልክ በዚሁ ከተቆረጠ በኋላ እችን ቅርጽ ለማምጣት የተለየ ማሽን ደግሞ እንጠቀማለን። ትንሽ የሚሊም ራሱ ማለፍ የለባትም ወይ ማነስ የለባትም። ለምን ሞልድ ውስጥ ገብቶ ተለክቶ የሚወጣ ስለሆነ ማለት ነው። አለበለዚያ ዌስቴጅ ትሆናለች። ያቺ ከሞልድ ውጭ የሆነችውን ነገር የምትጣል ነው የምትሆነው እና ልክ ያንን ካደረግን በኋላ ደግሞ ይሰነጠቃል። አሁን ትልቁ የኛ ፍላጎት ምንድን ነው? ቴክስቸሩ የተፈጥሮ ባህሪውን እንደያዘ እንዲሆን ነው የምንፈልገው። ስመለከት የተለያየ አይነት ቀለም ነው ያላቸው። ከለር የምትጨምሩባቸው እናንተ ናቸው ወይንስ ከዛው ድንጋዮቹም ሲገኙ ይሄን ከለር ይዘው ነው የሚመጡት? ትልቁ ታርጌታችን የተፈጥሮ ከለሩ ይዞ ያው የተፈጥሮ ስለሆነ አሁን ተጨማሪ ነገሮች አያስፈልጉም። እንደኛ እምነት አንዳንድ ሰዎች የተለየ ነገር መፍጠር ከፈለጉና በተፈጥሮ የማይገኝ አይነት ከለር ከሆነ እሱን እንቀባለን። ሲቀባ ደግሞ በጣም ጥንቃቄ ባለው ውሃ በማያስገባ መልኩ ቶሎ ፌድ በማያደርግ መልኩ ለአመታት ብዙ አመታት ማገልገል በሚችል መልኩ ስፔሻል የሆነ ቀለም እንቀባላቸዋለን። ፍላጎት ካለ በፍላጎት አንዲት ለምልክት ያስቀመጥናት እዚች ጋር አለች ጫፍ ላይ ጥቁሯ እሷ ብቻ ነች። ያው ለማሳያ ያህል ሰዎች የተለየ ፍላጎት ካላቸው ቀለም ማድረግ እንደምንችል ለማሳየት ያህል እሷን አምጥተናል እንጂ ሌላው ሁሉም የራሱ የተፈጥሮ ከለሩ ነው። ከውበቱ በዘለለ ግን የምናገኘው ጥቅም ይኖራል እነዚህ ነገሮች በመስራታቸው? በጣም አሁን ትልቁ ነገር ምንድነው? እንደኛ እምነት ካለን ትንሽዬ እውቀት ስንነሳ የተፈጥሮ የሆነውን ነገር ውስጣችን ያውቃል። አሁን ተፈጥሮ ያልሆነውን ነገር አስመስለን የምንሰራውን ነገር የውስጥ አእምሮአችን ያውቃል። የተፈጥሮ የሆነውን ደግሞ ያውቃል። አሁን የተፈጥሮ መሆኑ እውነት መሆኑ ውስጣችን ሲያውቅ የሚሰጠን ደስታ አለ። ሁለተኛም ደግሞ
ተፈጥሮ የራሱ የሆነ እንትን አለው ኤነርጂ አለው ቫይብሬት ያደርጋል ያ ኤነርጂ ከተፈጥሮ ስናገኘው እውነተኛ የሆነ ወይም ደግሞ ፖዚቲቭ የሆነ ቫይብሬሽን ለኛ ይጨምርልናል አሁን ለምሳሌ ቢሮ አካባቢ ቢጠቀም ሰው ቶሎ ዲስትራክቲቭ መሆን ሐሳብ የመበታተን ነገሮች አይኖሩም ቶሎ የመድከም ነገሮች አይኖሩም ረጅም ሰዓት የመስራት እድል ይኖራል መኖሪያ ቤትም ሲሆን እንደዚሁ በቃ ደክሞ ሰው ወደ መኖሪያ ቤቱ ሲገባ እንደገና አዲስ ኤነርጂ እንዲያገኝ አስተዋጽኦ ያደርጋል ድጋፍ ያደርጋል ማለት ሙሉ በሙሉ እንትን ይላል ማለት አይደለም ግን ባለን ነገር ላይ ተጨማሪ ነገር እንዲኖረን ማድረግ ይችላል ማለት ነው ምናልባት ከአየር ንብረት ለውጥ ጋር ተያይዞ ሙቀትን የመቀነስ ቅዝቃዜን የማምጣት ወይንም ቅዝቃዜን የማስወገድ ሙቀትን የማምጣት ባህሪ ሳላቸው የተፈጥሮ ድንጋይ በተፈጥሮ ምንድነው ሬጉሌት የማድረግ ነገር አሁን በጣም ቅዝቃዜ ሲሆን ያን ያህል እንደ ሲሚንቶ ቅዝቃዜ የሚያዝ ባህሪ የለው ሞዴሬት ነው በጣም ሙቀትም ሲሆን ደግሞ ሙቀቱን በተወሰነ መልኩ አብዞርብ ያደረገ ቶሎም ደግሞ አይለቅም ያችን ሙቀት ኢቭን ከውጭ ቅዝቃዜ ሲሆን እሷን ይዞ ደግሞ ቀስ ያለ ሬጉሌት ያደረገው ነው የሚሄደውና ማለት ከአካባቢ ጋራ በጣም የመላመድ ባህሪ ያለው በጣም ከዚህ ውጪ ሌላ ያስቆ ነገር አለ ወደ ኮንስትራክሽን ቅርብ የሆነ ነገር አዎ የአትክልት ቦታ ማሳመሪያዎችም አሉ የዚህኛው ተረፈ ምርት ናቸው በአብዛኛው ጊዜ ተረፈ ምርቶች ሆነው ከሚጣሉ ፖሊሽ ተደርገው ሲባል ያው በቶን ደረጃ ነው ፖሊሽ የምናደርጋቸው በአንድ ጊዜ ብዙ ማምረት ይቻላል እና ቶሎ ቆሻሻ የሚያዝ ባህሪ የለውም እንደገናም ደግሞ ቅድም እንዳልኩሽ ተያያዥ የሆነ ጥቅም አላቸው የአትክልት ቦታችንን በጣም እንዲያምር ያደርግልናል ለየት ያሉ ቦታዎች ላይ መጠቀም እንችላለን ካሁን በፊት ተሰባብሮ ነበር የምንጠቀመውና ቶሎ ይቆሽሻል እንደገናም ደግሞ ያው የሚዋጋ ነገር ስላለው በውስጣችን ያ ሻካራ ነገሩ የሚወጋን እየመሰለን ትንሽ ስሜታችንን የሚረብሽ ነገር ነበር አሁን ግን ልሙጥ ነው ሴፍ ነው እንዳይሻክር ለማድረግ ምንድን ነው ተጠቀሙት ማሽን አለ ትልቅ ማሽን አለ እዛ ውስጥ ይገባና ፖሊሽ ተደርጎ ነው የሚወጣው በአንድ ጊዜ እስከ 3 ቶን 30 ኩንታል ድረስ ማምረት ይችላል ከውጭ ነው የሚመጣው ማሽኑ ማሽኖቹ አብዛኛዎቹ ከውጭ ናቸው የተወሰኑትን ግን እዚሁ ሀገራችን ውስጥ ያሉ ባለሙያዎች እንዲሰሩልን አዘን ከስተም እኛ በመንፈልገው ሰርተው አቅርበውልናል ይሄ በጣም ትልቅ ለውጥ ነው ከዚህ በኋላ ልክ ይሄንን ከውጭ ማስገባት እንዳያስቆም ነው ደግሞ ማሽኖችንም በሀገር ማምረት ከቻለ ሙሉ ነገሩን በሀገር ምርት ይሆናል ማለት ነው እውነት ነው በጣም ቆንጆ ጊዜ ነበረኝ እጅግ አድርጌ አመሰግናለሁ መልካም ጊዜ ይሆነልህ አሜን ለሁላችን ሰላም ሰላም ጤና ይስጥልን ዘቢባ እባላለሁ አርክቴክት ማህደር እባላለሁ የተፈጥሮ ድንጋዮች ላይ ነው እየሰራን ያለነው በጣም ቆንጆ እንግዲህ ለቤት መገንቢያነት ለመንገድ መስሪያነት የምናውቀው ድንጋይ እዚህ የእጅ መታጠቢያ ሆኗል እንዴት ወደዚህ ቅርጽ መጣ ምን አይነት ድንጋይ ነው የተጠቀማችሁት ከዚህ እንጀምር እየተጠቀምናቸው ያለነው ግራናይት አለ እዚህ ጋር የላይምስቶን ነው ግራናይቶች አሉ ሳንድስቶንም አለ ስሌቶችም እንጠቀማለን የተለያዩ ድንጋዮች እኛ ሀገር ያሉ ድንጋዮች በሀገር ውስጥ ያሉ ድንጋዮች የተለያየ አርት እየሰራ ነው የግድግዳም ለፍሎር ፊኒሽም ለመሬትም የሚሆኑ እና የተለያዩ አርቶች ደግሞ እንደነዚህ በጣም ቆንጆ የሆኑ የሃንድ ዋሽ እጅ መታጠቢያ እስከ ባዝ ታብ ድረስ እናመርታለን ማለት ነው ማለት ድንጋይ ነው ሳቅ በጣም ጠንካራ ነገር ነው አይደለ እንዴት ተቀጥቅጦ እንዴት እንደዚህ በጣም ስሙዝ ሆኖ እንዲ ለዚህ ለእጅ መታጠቢያነት እንዲያገለግል ሆነ በምን ይሄን ቅርጽ አመጣችሁት ሀገራችን ላይ በድንጋይ ጥበብ የታወቀን ነው ከድሮ ጀምሮ ከአክሱም ስልጣኔ ከላሊበላ ስልጣኔ ጀምሮ ድንጋይ ላይ በጣም ተጠበዋል ወላጆቻችንና እሱን አርት እሱን ያለን ጥበብ አሁንም ከቴክኖሎጂ ጋር ጨምረን ጥሩ ነገር እየሰራን ነው ማለት ነው እና እንደዚህ ፖሊሽ ተደርገው በጣም ስሙዝ ናቸው ስታያቸው ራሱ አይደገሙም ናቹራል ልኳቸውን ይዘው ነው የሚሰሩት ሊሚትድ ናቸው በእጅ ተቀጥቅጠው ነው ወይስ ማሽን አለ ወደዚህ ነው ማሽነሪዎች አሉ ጥበብ የሚያስፈልገዋል በእጅም በማሽነሪም ታግዘህ እየተሰራ ያለው
ያሁኑ ትውልድ አልተቻለም አይደል? በጣም ቆንጆ ቆንጆ ነገር ነው የምትሰሩት። በጣም እስኪ ደግሞ ወደ እነዚህ ነው። እነዚህ ደግሞ ለወል ክላዲንግ የምንጠቀምባቸው ናቸው። ከአሁን በፊት ከቻይና ከስፔን ነበር የሚመጡት። በጣም ውድ ናቸው። ከዛ ትራንስፖርት ተደርገው ነበር የሚመጡት። እንደኛ ሀገር ግን ቫራይቲስ ኦፍ የስቶን ያለበት ሀገር የለም እና ይሄ መጠቀም ስላለብን አሁን ወደ ወል ክላዲንግ ወደ ፍሎር ፊኒሽ እያመጣናቸው ነው። ይሄ ስሌት ይባላል። አዲግራት አካባቢ የሚገኝ ድንጋይ ነው። በጣም የሚያምር ወርልድ ዋይድ በጣም ተወዳጅ የሆነ ድንጋይ ነው። ግሬ ስሌት ይባላል። ይሄኛው ደግሞ ላይምስቶን ነው። ዋይት ላይምስቶን ነው። ይሄ ትግራይ ክልል አካባቢ ነው የሚገኘው። ይሄኛው ደግሞ የየሃ አካባቢ የሚገኝ ሳንድስቶን ነው። በጣም ነው የሚያምረው። ፐርፕል ከለር አለ እዚህ ጋር፣ ፒንክ አለው፣ ክሬም አለው፣ ብራውን አለው እና የተለያየ ከለሮች በተፈጥሮ ነው እንዲሁ ስታገኙት ነው። አደራደሩን ብቻ ነው እናንተ የምታስተካክሉት። ምንም አይነት ቨርኒሽም ምንም አይነት ነገር የተነካ ነገር የለም። ፒውር ድንጋይ ነው፣ ምንም ነገር የለውም። ይሄኛውም ራሱ ነው ስሌት ነው በትልቅ ሰለቅ ተደርጎ ደግሞ እና በተለያየ ሳይዝ መሰራት ይችላሉ፣ በተለያየ ሼፕ መሰራት ይችላሉ ማለት ነው። እዚህ ጋር ቫርኒሽ የተቀባ ይመስለኛል። እነዚህ ደግሞ ቨርኒሽ ብቻ ነው የተቀቡት፣ ሌላ ምንም አይነት ከለር አልተቀቡም። የራሳቸው ከለር ነው። እዚህ ጋር ግሪን ከለር አለ፣ የለው አሉ። በጣም የሚያምር ጎልደን ከለር አለ። በዚህ በድንጋይ እንደዚህ አይነት ከለር ማግኘት በጣም ከባድ ነው። ይሄኛ ብላክ አለ፣ ይሄኛው ደግሞ ላይት ግሪን ነው። እነዚህ አጠቃላይ በጣም በቆንጆ ሁኔታ ተሰርተው ለግድግዳም ለተለያየ ነገሮች መጠቀም እንችላለን። በጣም ነው የሚያምሩት። ሁለተኛ ነገር በጣም ዲዩራብል ነው። አሁን ይሄ ከ20-30 ዓመት በኋላ መልኩ እያማረበት ነው የሚሄደው። ጭራሽ እያማረ ነው የሚሄደው እንጂ ድንጋይ እንደዛ ነው። ሌላ ነገር እያረጀ ይሄዳል። ድንጋይ ግን ጊዜ በወሰደ ቁጥር እያማረ ነው የሚሄደው። አሁን ወደ አውሮፓ ሀገሮች፣ ሌላ ሀገሮች ላይ ስንሄድ ድንጋይ እንደ የሀብት መገለጫ ነው የሚጠቀሙበት። እንደኛ እንኳን ያማረ ድንጋይ የላቸውም። እንደ ሀብት መገለጫ፣ እንደ ሮያሊቲ መገለጫ ነው የሚጠቀሙበት ድንጋይና በጣም በጥሩ ሁኔታ ናቸው የተሰሩት። ምናልባት ቫርኒሾቹ ይሄ ለእንጨት ምናምን የምንጠቀማቸው ቫርኒሾች ናቸው ወይስ ሌላ ለየት ያለ ለድንጋይ የሚሆኑ ቫርኒሾች አሉ? ከዛ ፓኪንጋችን ስናመርተው እነዚህ አሁን በእንደዚህ ሳይዝ ነው የምናመርታቸው ለመለጠፍ እንዲመቹ። ከኋላው ሜሽ አለው። አንዳንድ ድንጋይ እየደረደር ከምትውል እንደዚህ ልክ እንደ ሴራሚክ በአዴሲቭ ነው የሚጠበቀው። ይሄ ደግሞ ከፍ እያደረጋችሁት ስትሄዱ ማለት ነው። ጊዜንም ይቆጥባል። ጊዜንም ይቆጥባል። ሌላ ነገር ደግሞ ፓኪንጋቸው እንደዚህ ልክ በኤክስፖርት ስታንዳርድ ነው የሚሰሩት። እንደዚህ ፓክ ተደርገው ነው የሚመጡት በካርቶን። ልክ ለትራንስፖርቴሽንም ለሁሉም ነገር አመቺ ይሆናሉ ማለት ነው። ስለዚህ ከውጭ የሚመጡ ነገር የለም እዚህ ላይ ሙሉ በሙሉ በሀገር ውስጥ ምርት ነው መሰለኝ። በሀገር ውስጥ ልጆች ምርትና በሀገር ውስጥ ልጆች ነው እየተሰራ። በጣም ጎበዞች፣ ጠንክሮ በርቱ። እዚህ ጋር ደግሞ የመሬት ንጣፍ መሰለኝ። እዚህ ደግሞ የመሬት ንጣፎች ናቸው ለመኪና ፓርኪንግ፣ ለወኮይ አሁን ሰራቸው ያሉ ለኮሪደሮችም ለወኮይ ይሆናል። በጣም ዲዩራብል ነው፣ ብዙ አመት የሚቆይ ነው። የራሱ ቴክስቸር አለው፣ አያንሸራትትም እና መኪና ቢሄድበት ምንም እንትን የሚል አይደለም። ለፓርኪንጎችም መሆን ይችላል። ያለ ኮሪደራችን ለአንዳንድ እንትኖች ቦታዎች በጣም ተመራጭ ያደርገዋል ማለት ነው። የተለያዩ ስቶኖች አሉ። ይሄኛውም ያ ስሌቱ ነው፣ ቲክነሱ ቀለል ያለ ነው። ይሄም ለወኮይ በጣም ተመራጭ፣ ከለሩም በጣም የሚያምር ማያንሸራትት ጠንካራ ስቶኖች ናቸው እና እነዚህ ይመስላሉ። ሰው በጣም ለምዶታል። ግቢ ውስጥ ወስዶ እነዚህን የማንጠፍ ነገር፣ እነዚህን በእነዚህ ቤቱን የማሳመር የማስዋብ፣ ቢሮውን፣ መኖሪያ ቤቱን፣ የንግድ ተቋማትን የማሳመር ነገር እንዴት ነው ተቀባይነቱ? ለምዶታል። ለዚያም ከአሁን በፊት በኢምፖርትድ ነበር የሚጠቀመው፣ በጣም ይወደድበታል። ደግሞ የፈለገውን አማራጭ አያገኝም ነበር። አሁን ግን እንደዚህ እኛ ሀገር ነው የተሰራው ስንላቸው በጣም ሰው አፕሪሼት እያደረገው ነው። በጣም ቆንጆ መልካም ጊዜ ይሆነልህ። አመሰግናለሁ። እሺ ሰላም እንዴት ነሽ? ሰላም ነው። ዘቢባ እባላለሁ። በረከት ብርሃኑ እባላለሁ። መልካም እንግዲህ የውሃ ልክ የሚባል ፕሮግራም አለኝ ፋና ቴሌቪዥን ላይ።
እሱም ፕሮግራም እየሰራው ነው ያለውትና ኤግዚቢሽን ውስጥ ዞር እያልኩኝ ምን የሚጠቅመኝ ነገር አለ ለኔ ተመልካቾች የሚሆን የማሳያቸው እያልኩኝ እዚህ ጋር ሞዴል እያየውኝ ነው። እስኪ ስለዚህ ሞዴል ንገረኝ። ምንድነው በምንድነው የሚሰራው? ምንድነው ጥቅሙ? ሞዴል የምንሰራው ጀስት ዲዛይን ከመገንባቱ ወይም ደግሞ የተገነባ ያለ ስራ ሊሆን ይችላል። ከዲዛይኑ በመነሳት ዲዛይኑን ዴቨሎፕ አድርገን ወደ ሌዘር ማሽኖቹን እንዲቆረጥ አድርገን በተጨማሪ ደግሞ 3D ፕሪንት የሚደረጉ ፓርቶችን ደግሞ ፕሪንት እንዲሆኑ እያደረግን እንሰራለን ማለት ነው። እንደው አንድ አስገንቢ አካል ወይም ሪል ስቴት ሊሆን ይችላል ወይንም አንድ የራሱ ድርጅት ሊሆን ይችላል ህንጻን ከመገንባቱ በፊት እንደዚህ በሞዴል መልኩ ማሰራቱ ምን ይጠቅመዋል? ሞዴል ከመሰራቱ ዲዛይን ከመገንባቱ በፊት በመሰራቱ ምንድነው የዛን ሰው ህልም ያሳያል፣ ቪዥን ያሳያል። ወይ ደግሞ አንድን ቦታ ሄደን ማየት ማንችለው ከሆነ እዚህ ቦታ ማሳየት እንችላለን። ለምሳሌ የህዳሴ ግድብ መጥቀስ እንችላለን። ሳይንስ ሙዚየም አሁን የህዳሴ ግድብን በትልቅ ስኬል ሰርተነዋል። ምንድነው ሰው ህዳሴ ድረስ ሄዶ ማየት ላይችል ይችላል። ያን ቦታ ግን ምን እንደሚመስል ቦታው ያለበት ቦታ ላይ ማየት ይችላል። የተለያዩ ፕሮጀክቶችን አንድ ቦታ ላይ ማሳየት ይቻላል። ሰላም ሰላም፣ እንዴት ነሽ? ዘቢባ እባላለሁ። አማኑኤል እባላለሁ። እሺ፣ አመሰግናለሁ። አረፍ ልበል። እንደ ደከመኝ ያውቃል ማለት ነው። በጣም ነው የዞርኩት። በጣም የሚያማምሩ ዲዛይኖችን እያየሁኝ ነውና ኦኬ፣ ቤት ስሪ እያለኝ ነው እነዚህ ነገሮች ሳያ። አራ ስሪ አውደሪው ላይ ዞር እያልኩኝ እየተመለከትኩ ነበርና በተለይ ለእናንተ ለአርኪቴክቶች የሚሆኑ የቤታችንን የውስጠኛውን ክፍል እንዴት ማሳመር አለብን የሚሉትን በጣም የሚያማምሩ ድንጋዮች ከሀገር የተመረቱ በሀገር ልጆች የተመረቱትን እያየሁኝ ነበረ። ስለዚህ ምቹ ሁኔታ አለ ማለት ነው ለእናንተ። እስኪ ስለዛው ላይ ኦኬ። ሶ እኛ ምንድነው ፕሮሰሳችን ላይ ዲዛይን ስናደርግ የዲዛይን ፍሪደሞች አሉ የምንጠቀማቸው። ሶ ለክላይንቶቻችን ስናሳይ ዲዛይናችን ላይ ሶፍትዌር ላይ የምናሳየው ዲዛይን የማቴሪያል ስፔሲፊኬሽኖች እዚህ ሀገራችን ላይ ማናገኛቸው ከሆነ ብዙ ሊሚቴሽኖች ይዞናል ማለት ነው። ሶ ኢምፖርተድ ብቻ ሲሆን ደግሞ ከውጭ ምንዛሪ አንጻር ብዙ የሚይዙ ነገሮች አሉ። ሶ እዚሁ ሀገር የሚመረቱ ከኢንዱስትሪዎች ስቶን ክላዲንጎች አሉ፣ ፎም ቦርዶች አሁን እየተመረቱልን ያሉ ለክላይዲንግ የሚሆኑ ኤምዲኤፎች አሉ። እነዛ የተወሰነ ሊሚቴሽናችንን ፍሪሊ እንድንሆን ያደርገናል። ሶ እሱ ዲዛይን ላይም ለከስተመርም ብዙ ጥቅሞች አሉት። ከኮስትም አንጻር ሀገር ውስጥ መፈጠራቸው ፕላስ ደግሞ ለእኛም የተሻለ ኦፖርቹኒቲዎች ይፈጥሩልናል። ከውበትም አንጻር ካየሽው ጥሩ ነገሮች አሉት። ስፔስንም ከማሳመር ኤስቴቲካል ቫልዩዋቸውም አሪፍ ነው። ናቹራል የሆኑ ነገሮች አሉ። ስቶኖቹን አይተሻቸው ከሆነ እነዛ ነገሮች የእጃችንንም የእኛንም ስኪል ይጨምሩናል። ብዙ ጊዜ የቤትን የውስጥ ውበት ስታሳምሩ እንጨት ትጠቀማላችሁ። እንጨት እንግዲህ እኛ ሀገር በቀል የግንባታ ግብአታችን ነው። በተለይ በፊት እያንዳንዱ ግንባታችን ከእንጨት ጋር የተያያዘ ነበር። በመሀል ግን ተቀዛቅዟል፣ ጠፍቶ ነበር። በብሎኬት በብረት ሆኖ ሁሉም ነገር የእንጨትን ቫልዩ በጣም አውርደነው ነበር። አሁን ደግሞ እናንተ ወጣቶቹ እንግዲህ እንጨትን እየተጠቀማችሁ እያየሁኝ ነው። እስኪ ምንድነው ጥቅሙ? ስለዛው ላይ በደንብ እየተጠቀምነው እንጨትና የተሾ ከሆነ አሁን ይሄን ብዙንም ካየሽ ሙሉን በእንጨት ነው የሰራነው። ምንም አይነት ሜታል አልተጠቀምንም። ሙሉን በእንጨት ነው የሰራነውና የተለያየ አይነት ቴክስቸር ያላቸው እንጨቶች ካሉ ፍሌክሲቢሊቲው እንጨት አሪፍ ነው። እንደፈለገ መቁረጥ እንችላለን። ፕላስ ጆይንቶችንም ለመፍጠር ለብዙ ነገሮች ይጠቅማል። ፕላስ ደግሞ እንጨት እንትን ነው ኦርጋኒክ ነው፣ ከተፈጥሮ ጋር የተያያዘ ነገር ነው። ሶ ከሱ አንጻር እና ውበቱም ናቹራል ከመሆኑ አንጻር ናቹራል የሆነ ኦርጋኒክ ኢፌክት ኢንቴሪየር ውስጥ ለመፍጠር የተሻለ ኦፖርቹኒቲ ያለው ማለት ነው። ሶ እንጨት አሁን ላይ እንደገና እንደ አዲስ ኤምዲኤፍ ኦፖች ምናምን እዚህ እየተመረቱልን ነው። ከኮስትም ዋይዝ ጥሩ ነውና ሶ አይ ፕሪፈር እንጨት ብዙ ቦታዎች ላይ ብንጠቀም። እንደዚህ አይነት ሁነቶች ሲስተናገዱ ለእናንተ ለወጣት አርክቴክቶች
እንደው የሚጠቅማችሁ ምን ታገኙበታላችሁ? እንደዚህ አይነት ኦፖርቹኒቲዎች እንደዚህ አይነት ኤክስፖዎች ሲዘጋጁ ከቲዮሬቲካል ትምህርቱ በስተቀር ኤክስፒሪየንስ የሆኑ ነገሮች ኤክስፒሪየንስ የሆኑ ኖሌጆች ብዙ ጥቅም አላቸው። ሶ እኛ ጋር መጥተው ኤግዚቢት አድርገው ይሄን እንሰራለን ብለው የሚያውቁት ኖሌጅ አለ። እንዴት እንደሚሰራ ወርክ ፍሎውን ያውቁታል። በደንብ እናስረዳቸዋለን። አዲስ አርኪቴክቶች ሲመጡ ኮንስትራክሽን ላይ ያሉ ሰዎች ሲመጡ ማለት ነው። ፕላስ ደግሞ ስራው ላይ ያለውን ነገር በደንብ ከኛ ጋር ኮኔክሽን ኔትወርኪንግ መፍጠር ይችላሉ። ሜቢ እንደዚህ አይነት ስኪል አለኝ የሚል ሰው መጥቶ እኛ ጋር ካለ የስራ ኦፖርቹኒቲ በዚሁ አጋጣሚ ተፈጠረለት ማለት ነው። ሶ እኛም ደግሞ ክላይንቶቻችንን በዛው እናገኛለን። ፕላስ ደግሞ እርስ በርስ ያለን ኔትወርኪንግ ኮንስትራክሽን በጣም ብዙ ሰው የሚያሳትፈውና ብቻዬን ለስራው የምትዩ ነገር አይደለም። እኛ ዲዛይን ካደረግን ሳኒታሪ ባለሙያዎች አሉ፣ ፈርኒቸር ዲቴል ሰርተው የሚያቀርቡልን አሉ። ሁሉንም ካላሳተፍሽ በስተቀር ብቻሽን መሰሪው ነገር አይደለምና ሶ ኢንቴሪየር ስፔስም እንደዛው ነው። ብዙ ዲቴሊንግ አለው፣ በጣም ብዙ ዲቴሊንጎች አሉ። ስለዚህ ያንዳንዱን ለሙያውን ለባለሙያው እየተወሽ ስለሆነ የምትሄጂው ሶ አሪፍ ኔትወርኪንግ ፈጥሮልናል። እንዳይሻቸው ከሆነ እዚህም ሳኒታሪ እንትኖች አሉ፣ ስቶን ክላዲንግ የሚሰሩ ሰዎች አሉ፣ ኤሌክትሪካል ላይቶች የሚፈጣ ስለዚህ ክላይንት ከማግኘቱ ባሻገር እርስ በርስ ያለን ኔትወርኪንግ በጣም አሪፍ ያደርገዋል። እንደዚህ አይነት ኤክስፖዎች በጣም ቆንጆ ጊዜ ነበረን። እጅግ አድርጌ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ። እሺ ተመልካቾቻችን ዛሬ እንግዲህ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተገኝተን እንግዲህ ግንባታዎቻችንን ለማጠናቀቅ የሚጠቅሙንን ግብአቶች ተመልክተናል። ከዛም ደግሞ እንደው ግንባታዎቻችንን አጠናቀን ቢሮዎቻችንን፣ መኖሪያ ቤቶቻችንን፣ የንግድ ቦታችንን ሊሆን ይችላል ውስጡን በምን እናሳምረው፣ እንደው እንዴት አድርገን ኢትዮጵያዊ እንዲመስል እናድርግ፣ በራሳችን ሀገር በቀል በሆኑ ድንጋዮች በራሳችን እንጨቶች ተጠቅመን እንግዲህ እንዴት ማስዋብ እንችላለን የሚለውን ጉዳይ አይታችኋል። ቀጣይ ፕሮግራማችን እንግዲህ ድንቅ ነው። ባልደረባይ ዳዊት ጎሳ ያዘጋጅቶታል። ድንቅ እንድትከታተሉ እየጋበዝኩኝ እኔ ግን ከወዲሁ እሰናበታለሁ። ሳምንት በሌሎች ፕሮግራሞች ደግሞ በሌሎች መረጃዎች ወደ እናንተ እንመጣለን። እስከ ሳምንት ደህና ሁኑልን።